ማህሌት በጉዳዩ ላይ ተስማምታለች ማለት ነው። ማለትም እንግዲህ መድብል የጠየቃትን ዝናን ችግር የለውም ማጥመድ እችላለሁ፣ እንዲጠጣም እንዲሰክርም ማድረግ እችላለሁ፣ ነገር ግን በአንድ ሀሳብ ተስማማላችሁ ብላቸዋለች። እነሱም እሺ ምንድነው ሀሳብሽ፣ ምንድነው እየፈለግሽው ብለዋት ነበር። እሷም የመለሰችው ነገር የብሩክን ቤት በስሜ አድርጉልኝ፣ ምሳሌ የሚለውን ማህሌት አድርጉልኝና የፈለጋችሁትን ነገር ለማድረግ ዝግጁ ነኝ ብላለች ማለት ነው። በጣም ነው የተናደደው መድብል እዚህ ጋር። እንዴት ብትደፍሪ ነው አንቺ እቺን ልጅ ልትገያት ብዙ ጊዜ ደጋግመሽ ሞክረሻል አሉ። ጭራሽ እሷ ልሳካልሽ አለ ገድለሻት ገንዘቧን ልትወስጂ ነበረ። አሁን ጭራሽ ገንዘብ ቤቱን በእኔ ስም አድርጉት ያለሽ ደፋር። አሁን ይኸውልሽ ወደድሽም ጠላሽም ሄደሽ አሁኑኑ እንዲጠጣና እንዲሰክር ታደርጊዋለሽ፣ ያለዛ አንቄ ነው የምገርልሽ። እና ምን አስበሽ ነው እንደዚህ አይነት ጨዋታ እንደዚህ አይነት ቀልድ እኔ ላይ አይሰራም፣ አሁን የምልሽን ነገር ብቻ ታደርጊያለሽ ብሏታል። እሷም እንግዲህ እሺ በማለት ተስማምታ ሄዳለች ማለት ነው። ስለዚህ አሁን ላይ እሷ እንዲጠጣ አድርጋለች፣ ጠጥቷል እሱም። ነገር ግን መድብልና ሞገስ በሰዓቱ ቶሎ አልደረሱም። ዞሮ ግን ተይዟል። ስለዚህ እንዴት ተያዘ? ምንስ አድርገው ነው? ከዚህ በፊት እንደሰጡት ማለትም ያው ሞክረው ነበረ። ከዚህ በፊት የሞከሩት ኤፍራታ በኩል ነበረ። ኤፍራታም እንግዲህ ያው ምንም ማድረግ አልቻለችም። ምክንያቱ ደግሞ ኤፍራታ ምንም ማድረግ ያልቻለችበት ምክንያት እሱ እንዲመገብ ስታደርግ እሷ ባደረገችው የእይታ ሁኔታ ማለት ነው። እሷ መጀመሪያ ላይ ቴክስት እየጻፈች ምን እያለች ነበረ? ብቻ ነገሩን አበላሽታ እንዳይበላ ሆኖ ነበር። ማለትም ለራሷ እሱ ሊጎርሰው የነበረውን ለራሷ ጉርሷ ትራሷ አንቀላፍታ ቀርታለች። አሁን ላይስ ያንኑ የእንቅልፍ ነው የተጠቀሙት ወይስ ሲሰክርላቸው ወስደውት ይሆን የሚለውን ምናይ ይሆናል ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ዛሬ እንግዲህ እጅግ ተወዳጁ ምሳሌ ድራማን ይዤላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል አብረን ምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ በዚህ ክፍል የተፈጠረው ነገር ዝና ለመያዝ ችሏል ማለት ነው። እንግዲህ ዝና እንዴት ነው የተያዘው? ከዚህ በፊት እንዳደረጉት አሁንም ደጋግመን ይሄንን ነገር እንሞክረዋለን ብሎ ነበረ ማለት ነው መድብል። ስለዚህ አሁንም ልክ ለኤፍራታ የሰጧትን አይነት መጠጥ ነው እንግዲህ መጠጡ ላይ ይሄንን ጨምሪ ብለው ለማህሌት ሰጥተዋታል። ማህሌትም ብዙ ነገር ለማድረግ ሞክራ ነበረ። ነገር ግን መድብል ያላትን ነገር ስታስታውስ የትም ብትገባ ማምለጥ እንደማትችል ስላወቀች ብቻ እሺ ብላ ታዛ ሄዳ ሰጥተዋለች። ዝና ተዝለፍልፏል። እናም በሌላ በኩል እንግዲህ ሞገስ ደግሞ በጣም በሚገርም ሁኔታ እየተንከባከባት ይገኛል ማለት ነው ሉላን። እና በጣም ነው ደስ የሚለው አንዳንድ ነገሮቹ ላይ አሁን ላይ፣ ምክንያቱም ብሩክ የሚገኝበትን ነገር ወዶ ሳይሆን በግዱ ስለሚናገር ማለት ነው። ዝና እንግዲህ በመድብል እጅ ወድቀዋል ማለት ነው። መድብል ነግሯታል፣ ይኸውልሽ ማህሌት እሺ ብትይኝ ይሻልሻል፣ ገና ለገና ዝና በኋላ ላይ ሲያገኘኝ ይገለኛል ወይ እንዲያደርገኛል ስትይ እኔ ደግሞ ስትመጪ ያየሽው የበረሃ አፈር ላይ እዛ ነው ወስጄ ከነ ነብስሽ የምቀብረሽ ብለዋታለኝ። እሷም እሺ በማለት የታዘዘችው ይህንን ፈርታ ነው። ከዚህ በፊትም አሁን ዝናን እንድንይዝ ታደርጊያለሽ ወይስ አታደርግም ስትባል እናንተ ብትገሉኝ ይሻለኛል፣ እኔ መቃብሬ ሐውልት እንዲኖረው እፈልጋለሁ፣ መቃብሬ ላይ ፍላወር እንዲኖር አበባ እንዲኖር እፈልጋለሁ ብላ ነበረ። አሁን ላይ እኔም ያለ አበባ ያለ ሐውልት ነው የማስቀርሽ፣ ማንም እኔ እንዳገትኩሽ የሚያውቅ የለም፣ ስለዚህ ድምጥ ማጥሽን አጥፍቼ ጸጥ ሳላረግሽ ብሎ አንገቷን አንቆ ይዟት ነበር። ለዛም ነው እሺ ብላ የታዘዘችው ማለት ነው ማህሌት። እንግዲህ ማህሌት ታዛለች። ኤፍራታ ደግሞ በጣም የሚያሳዝነው ነገር ኤፍራታ በመድብል ፍቅር ሰጥማለች። እንግዲህ በዚህ ፍቅር ሰምጣ አልናፈኩም ወይ እያለች ትገኛለች። እሱ ለራሱ ወንድሙ ጠፍቶበት የእሷን እህት አግቶ እዚጋ መከራውን እያየ ይገኛል። ማለትም ማህሌትን አሁኑኑ ትናገሪያለሽ አትናገሪም፣ ሄደሽስ ዝናን እንዳልኩሽ ታደርጊያለሽ አታደርጊም እያለ እሱ ለራሱ ሰጣ ገባ ውስጥ ነው። ወንድሙ ጠፍቶበት የሚይዘውን የሚጨብጠውን አጥቷል። እሷ ደግሞ ጭራሹኑ ፍቅር እያለች ትጃጃላለች ማለት ነው። አንዳንዴ ግን ስናስቅ
እና በጣም ነው ኤፍራታ በጣም ነው ፈን የምታደርገው። እናም ኤፍራታ ይሄንን ስትለው እሱም እንደ ሚናፍቅ ተገኝቶ አዎ ናፍቀሽኛል፣ እኔም ላገኝሽ እፈልጋለሁ፣ እንገናኛለን ብሏታለኝ። እሷም ተስፋ አድርጋለች። በሌላ በኩል ቅድስቴ እንግዲህ ቅድስቴ በጣም ነው ማለት እውነት ከእናት በላይ ናት ለምሳሌ ማለት ነው። ምሳሌን እንዳይከፋት ምን እንዳይላት ምሳሌን እየተንከባከበች ትገኛለች። ማህሌት ከአንዴም ሁለቴ ከዛም በላይ ምሳሌን ለመግደል ብዙ ጥረቶችን ስታደርግ ተመልክተን ነበረ። ቅድስትን ባይሰጣትና ደግሞ አጎቷ ባይመጣላት መድብል ምን ይውጣት ይሆን እያለ ብሩክም ተገርሟል ማለት ነው። እንግዲህ ብሩክና ቅድስቴም ሲያወሩ እንዴ ግን እኮ ፈጣሪ ስራ አሁን አጎቷ ባይመጣ እንዴት ትሆን ነበር? እች ልጅ ግን የተወለደችው ለመከራ ነው እንዴ? ለነገሩ ከዛ ሁሉ ማለትም መዳን አይድንም ተብሎ ከተደመደመ በሽታ ፈጣሪ ያተረፋት ለምክንያት ነው። አባቷም አሁን ይገኝላታል ብላለች ቅድስቴ። እውነት ለመናገር ሁሉም ነገር ሲሆን በምክንያት ነው፣ ለምክንያትም ነው። በጣም የሚገርመው ነገር ግን ቅድስቴ እንዳለችው ነው። ቅድስት ምን ብላ ነበር? ማህሌት ከሰጣችኋት ገንዘብ ከሰጣችኋት ጥቅም ከሰጣችኋት አይደለም ይቅርና ዝናን ማንንም ትሸጣለች። ገንዘብ ነው የምትፈልገው እሷና ኤፍራታ ገንዘብ ከተሰጣቸው ሁሉን ነገርሽ እንደሚሉ ተመልክተናል። አሁንም ቢሆን እንግዲህ ማህሌት እያለች ያለችው ምንድነው? ገንዘብ ስጡኝ፣ ከገንዘብም ደግሞ ብር ምናምን አይደለም፣ ሲጀመር ገንዘብ እንሰጥሻለን ብሏት ነበረ ሞገስ። ከየት አምጥታችሁ ነው ገንዘብ የምትሰጡኝ? አንተ መናጢ ድሃ፣ እሱ ደግሞ ገና አሁን ከእስር ቤት ከማረሚያ ቤት ይወጣ። ከየትም አምጥታችሁ ገንዘብ ልትሰጡኝ አትችሉም። ይልቁንስ እኔ የምላችሁን ገንዘብ ስጡኝ። እሱም እኔ የምፈልገው የብሩክን ቤት ነው። ለዚህ ቤት እኔ ብዙ ዋጋ ከፍያለሁኝ፣ እስከ ሞት ድረስም ቢሆን ገና እከፍላለሁ። ይህንን ቤት ከሰጣችሁኝ ምንም ቢሆን አደርጋለሁኝ ብላለች። እሱም ነግሯታል መድብል ማለት ነው። ይኸውልሽ እኔ ምንም ሌላ ያልኩሽ ነገር የለኝም፣ ሲጀመር ደግሞ ምንም አትሆኝም አንቺ። እኔ ሌላ አላልኩሽም፣ ያልኩሽ እንዲጠጣ እንዲሰክር ከተያዝሽበት ከታሰርሽበት እንደወጣሽ እና ልታገኙም እንደምትፈልጊ ንገሪው፣ ሌላ ነገር አላልኩሽም ብሏታል። እንግዲህ በእርግጥ እሷ መጀመሪያ ላይ ይኸውልህ እኔ ዝናን መጉዳት አልችልም፣ ዝናን ማጥቃት አልችልም፣ ያጠፋኛል፣ ይገለኛል፣ ብዙ ነገር ያደርገኛል። ለምንድነው የማትሰሙት? ሲጀመር እኔን ብቻ አይደለም እናንተንም ቢሆን አይለቃችሁም፣ ይገላችኋል እያለች በጣም ብዙ ተከራክራ ነበረ። ነገር ግን እሱን መቋቋም አትችሉም። ሲጀመርሽ ያዛችሁት፣ አገታችሁት፣ ከዛስ እንዴ ብታስሩት እኮ በጣጥሶ ነው የሚወጣው፣ ነብር እኮ ነው፣ በጣም ብዙ ነገር እያለች አንበሳ እኮ ነው እያለች በጣም ስትተብት ነበረ። ሳትወድ በግዷ ግን ዝናን እንድታሲዝ ሆናለች ማለት ነው። እናንተ ዝም ብላችሁ ነው የምታወሩት፣ መተግበር አትችሉም ብላለች። በእርግጥ እዚህ ጋር እሷ ይሄንን እንዳለችው መድብል አሁን ከዚህ በፊት ዝናን አግኝቶት ነበረ። ዝና ላይ ሊተኩስ አልቻለም። ዝና ላይ ያልተኮሰው ግን እሷ እንዳለችው አሁን ላይ እኛም እንደምንመለከተው ፈርቶት ወይ ደግሞ አልሆንለት ብሎ አቅቶት ሳይሆን አንዳንድ ጊዜ ለመኖር ስትሉ የምትከፍሉት መስዋዕት አለ። አሁን እሱ እኮ ዝናን በጥይት ቢመታው ዝና ይሞታል፣ ከዛ እሱ ይታሰራል። ምን ይሰራል? ምን ያደርጋል? እልክም ቢሆን ኃይለኝነትም ቢሆን ጉልበትም ቢኖር ሁሉን ነገር በአግባቡና በስርዓቱ ነው መጠቀም ያለብን። እኔ ከመድብል የተማርኩት ነገር ቢኖር ይሄ ነው። ቤተሰቦቼ እናንተስ ምን እንደተማራችሁ ኮሜንት ላይ አስቀምጡልኝ። ግን ይሄ ትልቅ ትምህርት ነው። ኃይል ስላለን ስለቻለን ፓወር ስላለን ብቻ መጠቃት ያለበትን አካል ማጥቃት ሳይሆን ማገናዘብ ማሰብ መልካም ነው። እና እንግዲህ መድብልም ያደረገው ይሄን ነው። ፈርቶት ምን ብሎት አይደለም ዝናን። ነገር ግን ቢተኩስበት እኮ አንድ ጥይት ነው። ማረሚያ ቤቱ እንደሆነ እየኖረበት የከረምኩበት የማውቀው ነው ብላ ነው። እውነቱንም ነው የሚያውቀው ነው። ግን ያንን ሲገድል እዚህ ጋር ምሳሌ አጎት አልቦ አባትም አልቦ ምንም አልቦ ትቀራለች ማለት ነው። ይሄ ደግሞ አይጠቅምም። የሚጠቅመው ምንድን ነው? ሰውየውን ማለትም ዝናን በቁጥጥር ስር ለማዋል ሌላ ቻንስ መጠቀም ነበረ። እዚህ ጋር መድብል ጥሩ ጭንቅላት ጥሩ አእምሮ ስላለው ይህንንም አድርጎታል። ምንድን ነው ያደረገው? በኤፍራታ በኩል ስላልቻለ በማህሌት በኩል ችሏል ማለት ነው። መድብል እንግዲህ በጣም ደስ በሚል ሁኔታ ዝናን በእጁ
አስገብቶታል። አሁን ላይ ዝና ቢወናጨፍ ምንም ማድረግ አይችልም። ልክ እዚህ ጋር ሞገስ ተናግሮ ነበር። ሞገስ ምን ብሎታል ለመድብል ማለት ነው። መድብል እንዳትተኩስ ተው፣ አሁን እኮ ፈርቷል። እስኪ ተመልከተው እንዴት እየተውረገረገ ሲመጣ እንዳልነበረ፣ አሁን ላይ ግን ቀዝቅዞ ሰጥለንበጥ ብሎ ነው የሄደው። ስለዚህ ፈርቷል ብለዋል። በእርግጥ ፈርቷል፣ ግን የተናገረው ነገርም አለ። ማወቅ የሌለብህ ነገር አውቀሃል መድብል፣ ስለዚህ ጠብቀኝ ብሎታል። ምን ሊያደርገው ይችላል ስንል ማድረግ ቢችልና ቢቀድም ብዙ ነገር ማድረግ ይፈልግ ነበር። ነገር ግን መቅደም አልቻለም። ምክንያቱ ደግሞ መቅደም ያልቻለበት ምክንያት መድብል ጎበዝ ስለሆነ በማህሌት በኩል ቀድሞታል ማለት ነው። እና የኤፍራታ ሞኝነት ደግሞ የሚያስተምረን ሰው ሁላ ወደድኩሽ ስላለ አንድ ሰው ወደድኩ ያለ ሁሉ ከልቡ ነው ፍቅሩ ከልቡ ነው የሚወደው ማለት አይቻልም። እዚህ ጋር እንግዲህ ኤፍራታ የተጃጃለችው ምንድነው መድብል ወንድሙን ለማግኘት ተጠቅሞባታል። ማለትም የኔ ጥቁር አዝሙድ ብሏታል፣ እወድሻለሁ ብሏታል። ያ ማለት ግን አንድ ሰው ካፉ እንዲሁ ዝም ብሎ እወድሻለሁ ስላለን ያ ሰው ያፈቅረናል ማለት አይደለም። ልባችን ዝም ብለን መስጠት የለብንም። እዚህ ጋር ግን ኤፍራታ እያደረገች ያለችው ምንድነው ናፍቀኸኛል። ብዙ ጊዜ ሴቶች ልባችን በጣም ቅርብ ነው ለፍቅርና መድብልም እንግዲህ ልቧን ወስዶባታል ማለት ነው። ይህንን ልብ የወሰደው እውነት አፍቅሯት ነው ወይ ሲባል እውነት አፍቅሯት እንዳልሆነ ግልጽ ነው። መጠቀሚያ ነው ያደረጋት። ይህንን በማድረጉ እሱም ስህተት አልሰራም። ምክንያቱም ወንድሙ ነው የጠፋበት። እኔ የምለው ኤፍራታ ልበቢስ ሆና ነው እንጂ በዚህ ሰዓት ወንድሙ ጠፍቶበት መከራውን የሚያይሰው እውነት እንደው ፍቅር ይዞት አፍቅሯል ብላ በማሰቧ ራሱ በጣም ነው የምታሳዝነው። ከአንዴም ሁለቴ እንግዲህ ኤፍራታና ማህሌት የታወቀ ነው። ገንዘብ ከተባለ ነው የሚሉትኝ እና ተመልካቾች ሁላችሁም እንደምታውቁት ማለት ነው። ነገር ግን በአሁኑ ኤፍራታ ከአንዴም ሁለቴ ብር ሳትቀበል ነው የመድብልን ትዕዛዝ እሺ እያለች ያለችው። ለምንድን ነው ከተባለ ደግሞ ልቧ ስለተሰረቀ ነው ማለት ነው። እንግዲህ ማህሌት በታሰረችበት ማለትም እሺ ዝናን አገኘዋለሁ እሺ ብላ ከመስማማቷ በፊት እኔ እዚሁ አስራችሁ ብትቀልቡኝ ይሻለኛል ሁላ ስትል ነበረ። አንዳንድ ጊዜ የሚፈሩ ሰዎች አሉ። ዝና እውነት ለመናገር እንዲሁ ዝም ብሎ ይፈራል። ያ ማለት ግን እየተፈራ ሁሉ በጣም ጀግና ነው ማለት አይደለም። አይተነዋል እኮ ከዚህ በፊትም መድብል አሁን ላይ ወንድሜን ማግኘት ስላለብኝ ብሎ ትዕግስት ኑሮ ታግሶ ትቶት ነው እንጂ ያኔ እኮ ወዲያውኑ መድብል የመታቀን የመጀመሪያው ቀን እኮ እንዴት አድርጎ እንደዘረረው ተመልክተናል። አሁንም ቢሆን ለዝና መድብል አንሶለት አይደለም። ሽጉጥም ይዞ ያልተኮሰበት ደግሞ ወይ ሽጉጡ ወይ እሱ የማይሰራ ሆኖ አይደለም። እና አንድ ነገር እንደማግኘት ታጋሽ መሆን አስፈላጊ እንደሆነ እንማርበታለን። በመጨረሻም እንግዲህ መድብል ዝናን ይዞታል። ዝና ደግሞ ስለ ካሌብ ሞሲሳ መድብል ስላወቀ በጣም ተናዷል። ማወቅ የሌለብህን ታሪክ አውቃል፣ ስለዚህ አንተ መኖር መቀመጥ ሁላ የለብህም እያለ ሲዝት ነበረ። ዛቻው ማስፈራሪያው ውሃ ሆኗል ማለት ነው። የውሃ ሽታ ሆኖ ቀርቷል። ምክንያቱም እሱ በቁጥጥር ስር ስለዋለ። ስለዚህ አሁን የማህሌት ዕጣ ፈንታ ለዝና ደርሶታል ማለት ነው። ዝና አሁን ላይ የያዙት የመሰለው እነሱ ናቸው። ማህሌት ግን መጠቀሚያ ማለትም በማህሌት በኩል እንደተያዘ አልገባውም። ምክንያቱም እነሱ በሲስተም ስላደረጉት ማህሌትንም እሱንም አግተዋል ማለት ነው። በዚህ ሰዓት እንግዲህ ይዤላችሁ የመጣሁት ይህንን ይመስል ነበረ። በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ሰብስክራይብ እያደረጋችሁ ቤተሰብ ያሉናችሁ ቤተሰቡ ነው። ቤተሰቦች ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። መልካም ጊዜን ተመኘሁላችሁ ተወዳጆች።